በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አባታችን መላከ ሰላም ቀሲስ ምስጢሩ የቤተ ክርስቲያናችን አስተዳዳሪ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁም ክርስቶሳውያን ምእመናንና ምእመናት እንደምን አደራችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ቸር ስለሆነ ይቅር ባይ ስለሆነ እንደኛ ጥበብ እንደኛ ብልሃት ሳይሆን እንደ እርሱ ቸርነት ብቻ ከሕይወታችን ተጨማሪና ነፃ የሆነችውን ይችን የተቀደሰችውን ቀን በሕይወታችን ጨምሮልን በዚህ በተቀደሰው ቦታ በተቀደሰው በዓል በሕይወት ተሰብስበን እንድናመሰግነው ስለፈቀደ እየተመሰገነ ይሁን። ነቢየ እግዚአብሔር ቅዱስ ዳዊት የኢየሩሳሌም ንጉሥ የእግዚአብሔር ልብ እየተባለ የሚጠራው ታላቁ ነቢይ ባለጸጋ ቅዱስ ስለ እግዚአብሔር ቤትና ስለ እግዚአብሔር ቸርነት ወደ እግዚአብሔር ቤት ሲሄድ ቃሉን ሲሰማ በቤቱ ሲገኝ የሚሰማውን ስሜት ሲገልጽ ተፈሳይሁ እስመ ይቤሉኒ ቤተ እግዚአብሔር ነሐውር። ነቢዩ ዳዊት በዓለም ላይ ከሁሉ የሚበልጥ ቤተ መንግሥት ያለው የሚዝናናበት፣ የሚከብርበት፣ የሚደሰትበት ሀብት፣ ንብረት፣ ጸጋ፣ ሁሉም ነገር ያለው ባለጠጋ ሲሆን ያ ሁሉ ዝናው ያ ሁሉ ጸጋው እንደ እግዚአብሔር ቤት አላስደሰተውም። በመሆኑም ምን አለ? በሕይወቴ የሚያስደስተኝ ነገር ቢኖር ደስ የሚለኝ ነገር ቢኖር ወደ እግዚአብሔር ቤት እንሂድ ብለው ስለ እግዚአብሔር ቤት ሲያወሩኝ፣ ወደ እግዚአብሔር ቤት ሲጋብዙኝ፣ ወደ እግዚአብሔር ቤት ስሄድ ደስ ይለኛል። ምክንያቱም የእግዚአብሔር ቤት የጸጋው ሁሉ መከማቻ ነው። የእግዚአብሔር ቤት ቤተ ክርስቲያን ምን ትባላለች? የጸጋ ግምጃ ቤት ትባላለች። ግምጃ ቤት የንብረት ሁሉ መከማቻ ነው። በአንድ መስሪያ ቤት ግምጃ ቤት የሚባለው የመስሪያ ቤቱን በጠቅላላ ንብረት ሁሉ የያዘ ሁሉም የሚገኝበት ቦታ ግምጃ ቤት ይባላል። ቤተ ክርስቲያን የጸጋው ሁሉ ማከማቻ፣ የጸጋው ሁሉ መኖሪያ ስለሆነች ወደ ቤተ ክርስቲያን ስንሄድ የምናገኘው ጸጋ፣ የምናገኘው ደስታ፣ የምናገኘው ሕይወት ልዩ ስለሆነ ነቢዩ ዳዊት ደስ የሚለኝ ነገር ቢኖር ወደ ቤተ ክርስቲያን እንሂድ በሚሉ ጊዜ እሱ እንኳ በቤቱ የሚደሰትበት ብዙ ነገር አለው። ሁሉ የሚሰግድለት በምድራዊውም በሰማያዊውም የተሳካለት ሰው ነው እንግዲህ ይህንን ያለው። ስለዚህ እኛም ዛሬ የተሰበሰብነው በጸጋው ግምጃ ቤት በቤተ ክርስቲያን በቤቱ የተሰበሰብነው ጸጋውን ለመካፈል ነው። በተለይ የዛሬው በዓል ታሪካዊ በዓል ነው። ታላቅ በዓል ነው። ከሕገ ልቡና ጀምሮ ገና መጽሐፍ ቅዱስ ከመጻፉ በፊት ጀምሮ ይከበር የነበረ ታሪካዊ በዓል ነው። ብዙ መጠሪያዎች ያሉት ልዩ በዓል ነው። በዚህም የቤተ ክርስቲያን የልደት ቀን ይባላል። አባታችን እንደተናገሩ የበዓላት ሁሉ እመቤት ይባላል። የበዓላት ሁሉ እመቤት፣ የሁሉም በዓላት የበላይ ማለት ነው። ለምን? በዛሬው ቀን አስደናቂ፣ አስገራሚ፣ ታይቶ የማይታወቅ ኃይል የተገለጠበት ስለሆነ፣ ስለዚህ ከስያሜው ተነስተን ታሪኩን ባጭሩ እናይና ወደ ሕይወታችን እንመለሳለን። ይህ በዓል በእኛ ሕይወት ውስጥ ምን አይነት ቦታ አለው? የእኛ ሕይወት ከዚህ በዓል ጋር ሲነጻጸር እኛ እውነትም በጸጋው የከበሩ በቤቱ በትክክል እንደ ስማችን የምንኖር ሰዎች ነን ብለን ራሳችን የምንገመግምበት ዕለት ነው። ስለዚህ በዓል በዓለ ጰራቅሊጦስ
ጴንጠቆስጤ፣ በዓለ ሐምሳ፣ በዓለ መንፈስ ቅዱስ በመባል ይታወቃል። ጴንጠቆስጤና ጰራቅሊጦስ የሚባሉት ሁለቱ ቃላት የግሪክ ቃላት ናቸው። ጴንጠቆስጤ ማለት ፐንዲኮንዳ ከሚለው 50ኛ ቀን ማለት ነው። ለዚህም ነው በዓለ ሐምሳ የምንለው። 50ኛ ቀን የተባለበት ምክንያት መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት ዓለምን ለማዳን በቀራንዮ መስቀል ሕይወቱን ሰጥቶ መቃብርንና ሞትን አሸንፎ ከተነሳባት ቅጽበት ጀምሮ በ50ኛው ቀን ስለሚከበር 50ኛ ቀን ይባላል። ጰራቅሊጦስ ማለት ደግሞ አጽናኝ፣ የሚያጽናና፣ የሚያበረታታ፣ ኃይልን የሚሰጥ ማለት ነው። ስለዚህ በዓለ መንፈስ ቅዱስ የሚባለው ደግሞ የመንፈስ ቅዱስ በዓል የወረደበት ነው። ስለዚህ በሦስቱም ሕግጋት ሰፊ ታሪክ ያለው በዓል ነው። ሦስቱ ሕግጋት ሕገ ልቡና፣ ሕገ ኦሪትና ሕገ ሐዲስ የሚባሉት ናቸው። ሕገ ልቡና የሚለው ከቃሉ እንደምንረዳው በልቡና ውስጥ በልብ ውስጥ የተቀረጸ ሕግ ማለት ነው። መጽሐፍ ቅዱስ ከመጻፉ በፊት የሰው ልጅ የተፈጠረው የሚነበብ ነገር ተጽፎለት ተቀርጾለት አስተማሪ ተመድቦለት አምላኩን እንዲያመልክ ክፉና ደግን እንዲያውቅ ሳይሆን የተሟላ ጥበብ የተሰጠው በአምላኩ በእግዚአብሔር መልክና ምሳሌ የተፈጠረ ሙሉ ጥበብ ያለው ስለሆነ በልቡናው ባለው ሕግ ተመራምሮ የልቡን ሕግ ተጠቅሞ ክፉና ደግ አውቆ አምላኩን እንዲያመልክ ነበር የተፈጠረው። ይህን የማወቅ ጥበብ የሰጠን አምላካችን ነው። ስለዚህ ግን ሰዎች በኃጢአትና ባለመታዘዝ ልቡናችንን ስላጎደፍነው ጥበባችን ደከመ፣ ማስተዋል ተሳነን፣ ወደቅን፣ ከእግዚአብሔር ተለየን። ስለዚህ በተሰጣቸው የልብ ሕግ መመራት አልቻሉም። የሚነበብ መመሪያ ሕግ ይውጣላቸው ብሎ እግዚአብሔር ሕግን ሰጠን ማለት ነው። ስለዚህ መጽሐፍ ቅዱስ ማለት ነው የእግዚአብሔር ሕገ መንግሥት። ይህ ሕገ መንግሥት ከመሰጠቱ በፊት የእግዚአብሔር ልዩ ወዳጅ የሆነው ኖህ እግዚአብሔር ዓለም በመበደሉ ምክንያት በመሬት ላይ በምድር ላይ ያለ ሰው ሁሉ ከእግዚአብሔር ተለይቶ የሚሰራው ሁሉ እግዚአብሔርን የሚያስቀይም ስለሆነ ከክብሩ ስለወረደ፣ ስለዚህ ሰዎች በምድር ላይ ከፍተዋል፣ አስቸጋሪዎች ሆነዋል። ስለዚህ ሌላ ትውልድ ያስፈልጋል ብሎ ምድርን በውሃ ካጥለቀለቀው በኋላ ምድር በማያ አይህ ስትጠፋ ማን ነበር የቀረው? የእግዚአብሔር ወዳጅ ኖህ ከቤተሰቦቹ ጋር ኖህን ከቤተሰቦቹ ጋርና ለታሪክ ከሚቀመጡ እንስሳትና አራዊት ጋር አትርፎ ዓለምን ደመሰሰው። እግዚአብሔር ሲወድ እግዚአብሔር ሲመት የማይሳነው አምላክ ነው። ወዳጆቹን በምንም ሆነ በምን ያድናቸዋል፣ ይጠብቃቸዋል። በቃሉ ታማኝ ነው እና በማያ አይህ መሬት ከጠፋች በኋላ ከዚያ በኋላ ኖህ እነሆ ውሃው ጎሏል፣ ከመሬት ደርቋል። ስለዚህ ያስቀረኋቸውን ፍጥረታት ይዘህ ወገኖችን ይዘህ ውጣ ባለው ጊዜ እግዚአብሔር ከዚያ ወጥቶ በዚህ አሁን በምናከብረው በዓል በዚያ ጊዜ የዚህ በዓል መጠሪያ መስዋዕት የሚሰዋበት በዓል ሰዊ ይባል ነበር። በዓለ ሰዊ ማለት የመስዋዕት በዓል ማለት ነው። በዚያ ጊዜ ኖህ መስዋዕት ለእግዚአብሔር አቅርቦ ከማየ አይህ ያዳነውን አምላክ አመሰገነ። ሁለተኛ ምድርን እንዳያጠፋት ተማጸነው። በዚያ ጊዜ ነበር በሰማይ በደመና ቀስቱን የቃል ኪዳኑን ምልክት የሰጠው በዚህ በዓል ነበር። ሁለተኛ ምድርን አላጠፋትም ብሎ ቀስተ ደመና ዝናብ በሚመጣ ጊዜ ከዚያ በፊት የሚታየው ልዩና አስደናቂ ህብር ያለው ቀስተ ደመና ሁለተኛ ዓለምን በውሃ ከዳር እስከ ዳር ፍጥረትን አላጠፋም ብሎ ቃል የገባበት በሕገ ልቡና በዚህ በዓል ነበረ። ስለዚህ በዚያ ጊዜ ስሙ ምን ነበር? በዓለ ሰዊዕ ነበረ። ከዚያ ደግሞ በሁለተኛው ሕግ በሕገ ኦሪት ለሙሴ እንዳዘዘው እስራኤላውያን በግብፅ ለረጅም ዘመናት
30 ዓመታት በላይ በግብፅ ውስጥ ሲረገጡ ከኖሩ በኋላ እግዚአብሔር እንባቸውን ተቀብሎ ጸሎታቸውን ሰምቶ ከግብፅ ከወጡባት ቀን 50 ቀንን ቆጥረው እግዚአብሔርን እንዲያከብሩ እንዲያመሰግኑ መጀመሪያ ከዘሩት ዘር የመጀመሪያውን እሸት ለእግዚአብሔር መስዋዕት አድርገው እንዲሰጡ እግዚአብሔር ስላዘዘ በዘፍጥረት የመጀመሪያው የኖህ በዘፍጥረት 8 ላይ ይገኛል። ዘጸአት ደግሞ 23 ላይ ይገኛል። የሙሴ ታሪክ፣ የእስራኤላውያን ታሪክ። ስለዚህ በዚያ ጊዜ ይህ በዓል ምን ተብሎ ነበር የሚከበረው? በዓለ ሰዊት። ሰዊት ማለት እሸት ማለት ነው። ከዘሩ መጀመሪያ ከተዘራው ከእህላቸው መጀመሪያ የደረሰውን የሸተውን ለእግዚአብሔር መስዋዕት የሚያቀርቡበት ነው። ስለዚህ ምን ይባል ነበረ? በዓለ ሰዊት ይባላል። አሁን ደግሞ ምን እንለዋለን? በዓለ መንፈስ ቅዱስ፣ በዓለ ጰራቅሊጦስ፣ በዓለ ሀምሳ እንለዋለን። ስለዚህ የዛሬው ትምህርት ባለፈው ከተማርነው ከዕርገት በዓል ጋር ተያይዞ የሚነገር ነው። መድኃኒታችን ኢየሱስ ክርስቶስ መድኃኒት ያልተገኘለትን ዓለም በሞቱ በሕይወቱ አድኖ ሞትን ድል አድርጎ ከተነሳ በኋላ በ40ኛው ቀን በምድር ላይ ያለውን ሁሉ በስኬት በአሸናፊነት ጨርሶ በድል አድራጊነት ወደ ሰማይ ወደ ባሕርይ አባቱ ሲያርግ አንድ ያዘዘን ትእዛዝ ነበረ። ልብ አድርጉ። ሁላችሁም በደንብ ትኩረት ልትሰጡት የሚገባ የሕይወታችን መሰረት ነው። ያለዚህ ነገር ሰዎች በሕይወት ሊኖሩ አይችሉም። እንደ ሰው ሆነው እንደ ክርስቲያን በክርስቲያንነት ሕይወት መኖር አይችሉም። ስለዚህ ምን አላቸው? ቅዱሳን ሐዋርያትን ባረገባት ቅጽበት አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ ማርያም፣ እናንተ ግን ከኢየሩሳሌም እንዳትወጡ። ይሄ ማሳሰቢያም አይደለም፣ ትእዛዝ ነው። የማን ትእዛዝ? የኃያሉ የእግዚአብሔር ትእዛዝ። የሁላችን መድኃኒት የሁላችን አዳኝ የኢየሱስ ክርስቶስ የመድኃኔ ዓለም ትእዛዝ ከኢየሩሳሌም እንዳትወጡ እኔ ኃይልን እስከምልክላችሁ ድረስ ከኢየሩሳሌም እንዳትወጡ አላቸውና አረገ። ቅዱሳን ሐዋርያት ባዘዛቸው መሰረት አምላካቸው እግዚአብሔር ባዘዛቸው መሰረት በኢየሩሳሌም ኖሩ። ካዘዛቸው ቦታ ሳይንቀሳቀሱ እንዴት ኖሩ? በአንድ ልብ በጸሎት በመትጋት ዘወትር ነው የሚለው ቃሉ። ዘወትር በጸሎት እየተጉ በአንድ ልብ በዚያ ነው። ልብ አድርጉ። ከእግዚአብሔር ትእዛዝ ስንቀበል ከእግዚአብሔር አንድ ነገርን ስንጠብቅ እንዴት ነው ያንን የተስፋ ቀን የምናሳልፈው? እጃችንን አጣምረን ነው? በችኮላ በመነሳት በመቀመጥ በመንቀዥቀዥ ነው ወይስ እንዴት ነው የእግዚአብሔርን ተስፋ የምንጠብቀው? ቅዱሳን ሐዋርያት የተሰጣቸውን ተስፋ ትንቢት የተነገረለት በብሉይ ኪዳን ጀምሮ የታቀደ ዕቅድም ቢሆን እኛ በትእዛዙ መሰረት በታዘዝነው መሰረት መኖር ባለብን ሕይወት እማንጠብቅ ከሆነ የምንመኘውን አናገኝም። አንደኛ በታዘዙት ቦታ በኢየሩሳሌም ነበር የኖሩ። ከታዘዙት ቦታ አልለቀቁም። ከዚያ እንዳትወጡ ተብለዋል። በዚያ ሲኖሩ ደግሞ በአንድ ልብ። ስንት ናቸው ሐዋርያት? በዚያ ጊዜ በኢየሩሳሌም ሲጠብቁ የነበሩት 120 11ዱ ሐዋርያትን ጨምሮ ቅድስተ ቅዱሳን ድንግል ማርያምን ጨምሮ ሌሎችም ቅዱሳን አንስት የሐዋርያት ተከታይ የሚባሉት በጠቅላላ 120 ቤተሰብ ናቸው። መጽሐፉ ምን ይላል? በአንድ ልብ። እኛ ምን ያህል እንሆናለን? እዚህ ከ120 እንበልጣለን። እንነስም እንብለጥም አንድ ልብ አለን? ስንት ልብ ነው ያለን? አንድ ልብ ነው ያለን? አንድ ልብ የለውም። ይሄ ሁሉ ሰው አንድ ልብ የለውም። እያንዳንዳችን የራሳችን ልብ አለን። ለምንድን ነው መጽሐፉ በአንድ ልብ ነበር የሚኖሩት የሚለው? አዎ አንድነት ነበራቸው።
የመንፈስ አንድነት፣ የሥጋ አንድነት ብቻ ሳይሆን በኢየሩሳሌም በዚያ በአንድ ቤት ውስጥ ተሰብስበው ያሉት ሁሉ የነበራቸው አንድ ልብ ነው ማለት በምንም ተአምር የማይለያዩ በቋንቋ፣ በጎሳ፣ በሐሳብ፣ በተለያየ ምድራዊ ነገር ሳይከፋፈሉ ለአንድ ዓላማ በአንድ ልብ ነበር የሚኖሩ። ለዚህ ነው ልባቸው አንድ ነው የሚለው መጽሐፉ። ልባቸው አንድ ነው። ስለዚህ ልባችን አንድ ሊሆን ይገባል። ለምሳሌ እዚህ የተሰበሰብነው ሁላችን አንድ ዓላማ ሊኖረን ይገባል። ወደ ቤተ ክርስቲያን የምንመጣው ቤተ ክርስቲያንን የምናገለግለው የተለያየ ዓላማ ይዘን መሆን የለበትም። ኃያሉን እግዚአብሔርን አገልግለን የማታልፈዋን መንግሥተ ሰማያት ለመውረስ የፍቅር አምላክ ሳንወደው የወደደንን አምላክ መስለን መኖር አለብን። ወደ ቤተ ክርስቲያን የምሄደው እግዚአብሔርን ለማግኘት ነው። ከወገኖቼ ጋር በክርስቶስ አንድ ነን። ለእኔ የሞተው ለእናንተ ሙቷል። ሁላችንም የወለደን ሕይወቱን የሰጠው ለሁላችንም ነው። አንዳንድ ሰዎች እግዚአብሔር አይጥላኝ እንጂ ሰው ምን ያደርግልኛል ይላሉ። እግዚአብሔር የሚገኘው በሰዎች ነው። እያንዳንዳችን የእሱ ልጆች ነን። እኛ የምንጠላቸው እነዚያም የእሱ ልጆች ናቸው። ወላጆች ልጆቻቸውን የሚጠላ ሰው ሊወዳጃቸው ይችላል። ልጆቻቸውን የሚያሳድድ የሚመቀኝ፣ እድገታቸውን የማይወድ ሰዎች የወላጆቻችን ወዳጅ ሊሆን ይችላል? አይችልም። ስለዚህ ዓላማችን እሱ የኔን የእሷም የእሱም አባት ነው። ስለዚህ እሱ አይታይም፣ አይደሰስም። የማይዳሰሱ የማይታዩ ወገኖችን አክብሬ አፍቅሬ ነው እሱን ላገኘው የሚችለው። መጽሐፍ ቅዱስ የሚለን ይህን ነው። ስለዚህ ሐዋርያት በአንድ ልብ ለአንድ ዓላማ በኢየሩሳሌም ይጠብቁ ነበር፣ ምንም መለያየት ሳይሆን። ሌላው የመጨረሻው ምንድን ነው? ዘወትር በጸሎት ይተጉ ነበር። እኛ ተሰብስበን ከእግዚአብሔር ጋር ግንኙነታችን ሊቀጥል የሚችለው እንዴት ነው? ከአንድ ህብረተሰብ ጋር ወይም ከአንድ ሰው ጋር ግንኙነት መለዋወጥ የምንችለው ማለት ፍቅራችን፣ ዝምድናችን፣ ጓደኝነታችን ሊቀጥል የሚችለው መገናኘት ስንችል ነው። ማውራት፣ መነጋገር፣ በግልጽ ግንኙነት ሲኖረን ነው። ከእግዚአብሔር ጋር የምንገናኘው እንዴት ነው? ግንኙነታችን ከእግዚአብሔር ጋር ሊቀጥል የሚችለው በምንድን ነው? በጸሎት ነው። ጸሎት ከእግዚአብሔር ጋር የምንነጋገርበት፣ የምንፈልገውን የምናገኝበት ቋንቋ ነው። በጸሎት ቋንቋነት ነው ከእግዚአብሔር ጋር የምንገናኘው። ጸሎት ካቆምን ግንኙነታችን ተቋረጠ። ስለዚህ ሐዋርያት በታዘዙት ቦታ በአንድነት በፍቅር ሲኖሩ ከእግዚአብሔር ጋር ግንኙነታቸው እንዳይቋረጥ ይነጋገሩ ነበር በጸሎት። ቃሉ ምን ይላል? ዘወትር። ዘወትር ማለት ሁልጊዜ ማለት ነው። በዚህ አይነት መልኩ ትእዛዙን ጠብቀው በአንድ ልብ አንድ ሆነው በጸሎት እየተገናኙ ሲጠብቁ ተስፋቸው ተፈጸመ። በዚያ ጊዜ በዓለ ሐምሳ የተባለው ቀን በደረሰ ጊዜ እነዚያ 120 ቤተሰብ በአንድ ቤት ውስጥ ያሉ በጸሎት ታላቅ አስደንጋጭና ታይቶ ተሰምቶ የማይታወቅ ኃይል፣ አስደንጋጭ ድምፅ ያለው አውሎ ነፋስ ምንድነው? ቶርኔዶ ነው የሚባለው። ግን እኛ እንደምናውቀው አይነት አይደለም። ኢየሩሳሌም ተናጋች፣ ሁሉም ደነገጠ፣ ቤቱን ያንቀጠቅጠው ጀመር። ከዚያ በኋላ በእሳት አምሳል እንደ እሳት ላንቃ የሚቆራረጥ ነገር በእያንዳንዳቸው ላይ አረፈ። የእግዚአብሔር ኃይል ነበረ፣ የእውነት መንፈስ ነበረ። አብ ተስፋ የሰጠው መድኃኒታችን ኢየሱስ ክርስቶስ የላከው መንፈስ ቅዱስ ነበረ። በዚህ ጊዜ ሐዋርያት ቋንቋ ሁሉ ተገለጠላቸውና ይጮኹ ጀመር። ከፍ አድርገው ድምፃቸውን የወንጌልን ብስራት የመድኃኔ ዓለምን የድህነት ሥራ ይናገሩ ጀመር። ሁሉም ተደናገረ። ቅድም እንደነገርኳችሁ
በዓሉ ታሪካዊ ነው። ይህ ታሪካዊ በዓል በምድር ላይ በሚኖሩ ሰዎች ሁሉ ስለሚከበር በዓለም ዙሪያ ያለው ሕዝብ ሁሉ በዚያ ተሰብስቦ ነበር። ቅዱሳን ሐዋርያት ቋንቋ የተገለጸላቸው እንዲሁ አልነበረም። ዓላማው የድህነትን የምስራች ለዓለም ለማስተላለፍ ነው። በዚህ ጊዜ ደነገጠ ሕዝቡ ሁሉ። እነዚህ እነማን ናቸው? የምናውቃቸው የገሊላ ሰዎች አይደሉም ወይ? እንዴት ነው እኛ በተወለድንበት በእያንዳንዳችን ቋንቋ ሊናገሩ የቻሉት? ምንድን ነው ምስጢሩ? ርዕስ ያስደነግጣል ማለት ጀመሩ። ይህ ምንድን ነው? የእግዚአብሔር ኃይል። እስመ አልቦ ነገር ዘይሳነው ለእግዚአብሔር። ማንም ወንጌሉን የማይሰማ ሰው በዚያ አልነበረም። ሁሉም ይሰሙ ነበር። ሕዝቡ ታዲያ አይተውት የማያውቁት ነገር ስለሆነ ሰዎቹን አይተዋቸው ቢያውቁም እንዴት በእኔ ቋንቋ ይናገራሉ? በእኔም የሐዋርያት ሥራ ምዕራፍ 2 ስታነቡ በከሌ በዚህ ሀገር አገራቱን ሁሉ ይጠቅሷቸዋል። እንዴት ግማሹ በአድናቆት እየተደነቀ በፍርሃት ሲጠብቅ፣ ሌሎቹ ግን እነዚህ ሰክረው ነው ጉሽ ወይን ጠጅ ጠጥተው። ሐዋርያት መንፈስ ቅዱስን ተቀብለዋል። ልቡናቸው በቅዱስ መንፈሱ ተዳሷል። አሁን እኛ አንዱ ተነስቶ አንተ ሰክረሃል ቢለን ምንድን ነው የምንለው? ሐዋርያት ግን በዚህ ሐሜት በዚህ ነገር አልተደነቁም። ከመካከላቸው ሊቀ ሐዋርያት ጴጥሮስ ተነሳና ይሄ እኮ እናንተ እንደምታወሩት አይደለም። ገና አሁን ከጠዋቱ 3 ሰዓት ነው። ሰዎች የሚሰክሩበት የሚጠጡበት ሰዓት አይደለም። በዚያም በነቢዩ በኢዩኤል የተነገረው የነቢዩ ቃል ይፈጸም ዘንድ እነሆ እናንተ በሐሰት ምስክር ያለ በደሉ ያለ ኃጢአቱ ሰቅላችሁ የገደላችሁት የናዝሬቱ ኢየሱስ የዓለም መድኃኒት ኢየሱስ ክርስቶስ መድኃኔ ዓለም እርሱ የላከው ነው። እነዚህ ይህን ቅዱስ ጴጥሮስ እንግዲህ በፍርሃት የተዋጠ ብዙ ድክመት የታየበት ነበረ። በዚህ ጊዜ ግን ቅዱስ ጴጥሮስ ድምፁን ከፍ አድርጎ የድህነትን ነገር ሲናገር በአንድ ጊዜ ስንት አሕዛብ ስንት ሰዎች ወደ ክርስቶስ መጡ? 3000 አማኞች በአንድ ጊዜ። ልባችን ክፍት ሲሆን፣ ልባችን በእግዚአብሔር መንፈስ ሲዳሰስ፣ እንደ ስማችን ስንኖር ክርስቲያን ወይም ክርስቶሳውያን ተብለን፣ ክርስቲያን ማለት ክርስቶሳዊ የክርስቶስ ዜጋ ማለት ነው። ስንኖር ልቡናችን ቃሉን መቀበል ይችላል። 3000 ሰዎች በአንድ ጊዜ አመኑ። ምን እናድርግ ንገሩን፣ ምን እንስራ፣ ለመዳን ምን እናድርግ እያሉ ሁሉም በቃሉ ተማረኩ። ታሪኩን እንዳላስረዝምባችሁ ባጭሩ ታሪኩ ይሄ ነው። አሁን ወደኛ እንመለሳለን። አንደኛ ቅዱሳን ሐዋርያት ይህንን የተስፋ ቃል ለማግኘት እንዴት እንደጠበቁ አይተናል። በኢየሩሳሌም እንዴት እንደጠበቁ፣ በዚያ በተባሉት ቦታ እንደኖሩ፣ በአንድነትና በፍቅር እንደኖሩ፣ በመካከላቸው ልዩነት እንዳልነበረ፣ በጸሎትም ግንኙነታቸውን ሳያቋርጡ ተግተው ይጸልዩ ነበር። ስለዚህ ወደኛ ሕይወት ወደ እያንዳንዳችን ሕይወት እንመለስ። ይሄ በዓል ከዛሬ 2000 ዓመታት በፊት የተከበረ በዓል ነው። ትክክለኛውን ቀን ለመናገር ግንቦት 18 ቀን እሁድ ቀን በዘመነ ማርቆስ ከ30 እስከ 34 ዓመተ ምህረት በነበረው ጊዜ ነው። ያ ጥንተ በዓሉ ይባላል። እንግዲህ ለምንድን ነው በየጊዜው ይህንን የምንከልሰው የምንማረው? ምክንያቱም የሕይወታችን ጉዳይ የእግር እሳት ነው። ሕይወታችንን ለማዳን ከእግዚአብሔር ጋር አንድ ሆነን ለመኖር ሕይወታችንን በየጊዜው መዳሰስ አለብን፣ መመልከት አለብን፣ ማየት አለብን። ወድቀን እንዳይሆን፣ ከእግዚአብሔር ተለይተን እንዳይሆን፣ ተጎሳቁለን እንዳይሆን፣ ተርበን እንዳይሆን። ልብ አድርጉ። አንድ ሰው 2 ነገሮች አሉት በውስጡ፣ ምንና ምን? ሥጋና ነፍስ። ሁለቱም የማይበላለት እንክብካቤ ያስፈልጋቸዋል። ሥጋችንም እንክብካቤ ያስፈልገዋል፣
ለምን? ምክንያቱም ስጋና ነፍስ አንድ ላይ ካልሆኑ ስራ መስራት ይቻላል? እግዚአብሔርን ማገልገል ይቻላል? ሰርቶ መብላት መመጽወት ይቻላል? አይቻልም። ስለዚህ ስጋችንንም የመጠበቅ ኃላፊነት አለ። የሁለቱ ልዩነት ግን ምንድን ነው? ይህን ልብ አድርጉ። ስጋችንና ነፍሳችን እኩል እንክብካቤ፣ እኩል ምንድነው አሰስመንት የሚያስፈልጋቸው ከሆነ ምንድነው የምናደርገው? ስለዚህ የሚለዩት ምንድነው? ስጋችንን ለመገምገም ስጋችንን ለማየት ቀላል ነው። በስጋችን ስንጎስቁል፣ ስንከሳ፣ ስንጠቁር፣ ስናዝን፣ ስንተክዝ ከፊታችን ይታያል። በዚህ ጊዜ ምን ይሉናል? አንተ አንቺ ራስሽን ጥለሻል፣ ጠቁረሻል፣ ራስሽን መንከባከብ አለብሽ። ስለዚህ ለማስተካከል ቀላል ነው። ወዲያው ይሰማናል፣ እናየዋለን፣ ሰዎችም ይነግሩናል። ብዙ መስታወት አለን ስጋችንን ለማስተካከል። ነፍሳችን ግን እንደዚህ የሚታይ አይደለም። አስተማሪዎችም አያዩትም። እኛ ግን በጥንቃቄ ራሳችን የምናይ ከሆነ እናየዋለን። ስለዚህ የራሳችን ጠባቂ፣ የራሳችን የመጀመሪያው አስተማሪ እኛው ነን። ከኛ በላይ ራሳችንን የሚያውቅ ማን ነው? ኃያሉ እግዚአብሔር ነው። ከሱ ቀጥሎ እኛ ራሳችን ነን። እኔ በዚህ በእናንተ ፊት ስለ ኃያሉ እግዚአብሔር ፈዋሽና አዳኝ ስለሆነው ስለ ኃያሉ እግዚአብሔር ስናገር፣ ስሰብክ፣ ይህን አድርጉ፣ ይህ ነው መንገዱ ሳስተምር የኔ ህይወት ምን አይነት እንደሆነ እናንተ አታውቁትም። እኔና እግዚአብሔር ግን እናውቀዋለን። ስለዚህ የኔን ህይወት ማስተካከል የሚችለው የምናገረውን እየኖርኩ እንደሆነ ማየት የሚችለው እኔ ነኝ። መምህራን እንዲሁ ያስተምሩናል፣ ይደግፉናል፣ ያሳዩናል። አባቶቻችን ካህናት በተለይ በእግዚአብሔርና በሰዎች መካከል ያሉ መሳለሎች ናቸው። መሰላል፣ መገናኛ። ስለዚህ ወደኛ ህይወት ስንመለስ ኢየሩሳሌም የምን ምሳሌ ናት? መጽሐፍ ቅዱስ በምሳሌ የተሞላ ነው። ብዙ ጥበብ የሚያስፈልገው ለዚህም ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጽሐፍትን የመተርጎም፣ የማስተማር፣ የማብራራት የሊቃውንቱ ብቻ ነው። ምክንያቱም ትምህርት ያስፈልገዋል። ስለዚህ እንደ ፕሮቴስታንት እያንዳንዱ ሰው የመሰለውን ብቻ እየተረጎመ የሚለያይበት አይደለም። ስለዚህ አንትሙሰ ንበሩ ሀገረ ኢየሩሳሌም። ኢየሩሳሌም የማን ምሳሌ ናት? የቤተ ክርስቲያን ምሳሌ፣ የዚች ቤተ ክርስቲያን ምሳሌ ናት። በዚያ ወቅት የነበሩት ቅዱሳን ሐዋርያት ደግሞ እኛን ወክለው ትእዛዙን የተቀበሉ ናቸው። ስለዚህ ምን አለን እግዚአብሔር? ምን አለን ለእያንዳንዳችን? አሁን ያለፈውን ታሪክ ሳይሆን በሕገ ልቡና በሕገ ኦሪት የነበረውን ሳይሆን አሁን እግዚአብሔር ምን አለን? ከቤተ ክርስቲያን እንዳትወጡ፣ ከቤቴ እንዳትለዩ። ለምን? ቤቱ የጸጋው ግምጃ ቤት ነው። ወደ ቤቱ እንመጣለን፣ ወደ ቤቱ እንመላለሳለን። ይሄ ወደ ቤተ ክርስቲያን መምጣት፣ ልብ አድርጉ፣ ወደ ቤተ ክርስቲያን መምጣት፣ ቃሉን መስማት ለመዳን የመጀመሪያው እርምጃ እንጂ ድህነት አይደለም። ምክንያቱም ወደ ቤተ ክርስቲያን ስንመጣ፣ በቤተ ክርስቲያን ስንሰበሰብ፣ ከቤተ ክርስቲያን ውጭ በክርስቲያን ማህበር ክርስቲያን ተብለን ስንጠራ ምን ማድረግ አለብን? አንድነት። ሁላችንም ቀና ልብ ካለን፣ ሁላችንም ቅኖች ከሆን፣ ይቅር ባዮች ከሆን፣ አፍቃሪዎች ከሆን ምን አለ በመካከላችን? አንድነት አለ። አንዱ የፍቅር ሰው ሲሆን ሌላው የጥላቻ አይደለም። አንዱ ቀና ሲሆን ሌላው ለማታለል የሚሮጥ አይደለም። በቤተ ክርስቲያን ስንኖር አንድነታችንን ጠብቀን በፍቅር ነው የምንኖር። ስለዚህ ከቤተ ክርስቲያን አንወጣም። በመግቢያዬ ነቢዩ ዳዊት እንደተናገረው ከቤተ ክርስቲያን ከወጣን ምን ሆነ? በሩ ተዘጋ። በሩ ተዘጋ። አንድ ቤት ቤተክርስቲያን የጸጋ ግምጃ ቤት ናት ብለናል። አንድ ብዙ ንብረት ያለበት የምንፈልገው የገበያ አዳራሽ በሩ ከተከፈተልን እንገባለን። ስለዚህ ከዚያ በኋላ ሁሉም በእጃችን ነፃ ከሆነ እንወስዳለን፣ የሚገዛ ከሆነ እንገዛለን። በሩ ከተዘጋስ መግባት ካልቻልን
ብንፈልግም ባንፈልግም የምናገኘው ነገር የለም። የመጀመሪያው እርምጃም የለም፣ ተዘግቷል። ስለዚህ ከቤቷ እንራቅ። በቤቱ ስንኖር ደግሞ ትሑቶች እንሁን። ልብ አድርጉ። በእግዚአብሔር ዘንድ ሀብታም፣ ባለጠጋ፣ ዝነኛ የሚባል ነገር የለም። ሰዎች የሚገመቱት በስራቸው ነው። ከሁሉ በፊት ደግሞ ትህትና፣ ራስን ማዋረድ ይቀድማል። እግዚአብሔርን የሚያስደስተው ይሄ ነው። ታላቁ ጠላታችን ዲያብሎስ እርሱም የወደቀው እኛንም ይዞን ወድቆ የነበረው በምን ነበር? በትዕቢት ነው። በቤተ ክርስቲያን ስናገለግል፣ በቤተ ክርስቲያን ወይም በሀብታችን ስንረዳ፣ በጉልበታችን ስንሰጥ ማንን ነው የምናገለግለው? ራሳችንን። በዚያ ልንመካ ይገባል። ምክንያቱም አንድ ሀብታም በሚሊዮን የሚቆጠር ብር ቢሰጥ፣ አንድ ድሃ 1 ብር ቢሰጥ እኩል ነው። ድሃውም ካለው ነው የሰጠው፣ ከሌለው ከየት ያመጣው? ሀብታሙም ካለው ነው የሰጠው። ስለዚህ በእግዚአብሔር ዘንድ ሁላችንም እኩል ነን። ስለዚህ በእግዚአብሔር ቤት እንኑር። የመጀመሪያው ኃጢአት ሰራንም አልሰራንም፣ ኃጢአት ከሰራን የምናራግፍበት ቦታ ነው። ኃጢአታችንን የምናስወግድበት ቦታ ነው። ኑ ወደ ቤተ ክርስቲያን ኑ፣ በቤተ ክርስቲያን ኑሩ። በመካከላችሁ መከፋፈልና ልብ አድርጉ። ይሄ እኮ ራሳችንን የምናይ ከሆነ ለየትኛው ህይወት ነው? ራሳችንን ቤተሰባችንን ለመርዳት በፍቅር ለመኖር እንኳን ጊዜ የለንም። ስለዚህ ለየትኛው ህይወት ነው የምንስገበገበው? በመሆኑም ተስፋችንን ማግኘት ከፈለግን ትእዛዙን መከተል፣ በፍቅር መኖር። ሌላ አምላክ ሌላ አባት የለንም። ለሁላችንም የሞተልን እርሱ ነው። ስለዚህ ከእግዚአብሔር ጋር ግንኙነታችን እንዳይቋረጥ በጸሎት እንተጋለን። ከዚያ በኋላ ወደ ቅዱስ ጴጥሮስ ሄደው ምን ነበር ያሉት? ምን እናድርግ? አሁን አንተ የምታስተምረውን በተግባር ለመግለጽ ለመዳን ምን እናድርግ ሲሉት ምንድን ያላቸው? ነስሑ ወእመኑ፣ ንስሐ ግቡ፣ በኢየሱስ ክርስቶስ ነው። የቀረ ግን ያመልጠናል። እያንዳንዷ ቀን ይቺ የተሰጠችን ቀን በጣም ልዩ ቀን ናት። የመጨረሻ አንድ ምሳሌ ልንገራችሁ። እያንዳንዳችን ህይወት ሊበላሽም ሊስተካከልም የሚችለው ከኛ አስተሳሰብ ነው። ከየትም አይደለም። እድሜያችን በጨመረ ቁጥር እያደግን መሄድ አለብን። ትናንት ከሰዎች ጋር የነበረኝ ግንኙነት ምን አይነት ነው? በጣም ከሰዎች ጋር የምገናኝ ተግባቢ ነበርኩ ወይም ተነጫናኝ? ስለዚህ ራሴን ማስተካከል አለብን። ከጊዜ ጊዜ እያደግን መሄድ አለብን። ነፍሳችን ካወቅንባት ቀን ጀምሮ በስጋችን ምን ያህል እንዳደግን እናውቃለን። በነፍሳችን ምን ያህል እንዳደግን ልንመረምር ይገባናል። እና ምድራውያን ጠበብት ከመጽሐፍ ቅዱስ የወሰዱትን ከአንድ ቢሮ ሂጄ ያየሁትን ነው የምነግራችሁ። የወሰዱትን ነገር መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ውስጥ አለ እና በህይወት ውስጥ በዓለም ውስጥ ስንት ቀናት አሉ? በዓመትም ልንለው እንችላለን። ስንት ቀናት አሉ? የሰው ልጆች ሊሰሩባቸው፣ ሊያስቡባቸው፣ ሊጨነቁባቸው፣ ምድራዊውንም ሰማያዊውንም ህይወታቸውን ሊለውጡባቸው የሚችሉባቸው ስንት ቀናት አሉ? የሚነግረኝ ሰው አለ? የሚነግረኝ አለ? ከምዕመናን ምናልባት 365 66 እንደዚያ ግን አይደለም የሚለው 3 ቀናት አሉ በህይወት ውስጥ 3 ቀናት ብቻ አሉ። በእነዚህ ብቻ ነው ህይወታችን ሊለወጥ፣ ሊወድቅ፣ ሊነሳ፣ ለዘላለምም ሊሞት ወይም በስጋዊ ህይወታችን እየተሰቃየን መኖር ከፈለግን እነዚህን ችላ ልንል እንችላለን። እነዚህ እነየቱ ናቸው? ትናንት፣ ዛሬና ነገ። እድሜያችን ሁሉ በዓለም ላይ ያለው ነገር ሁሉ የተሰጡን ቀናት እነዚህ ብቻ ናቸው። እኛ ግን የምናተኩረው አስፈላጊያችን ከ3ቱ አንዱ ቀን ብቻ። ስለ 2ቱም የሚያገባን ነገር የለም። ብንፈልግም በእኛ ቁጥጥር ስር አይደሉም። ትናንት ያለፈው ነገር ነው። አስደስቶን ሊሆን ይችላል። ተደስተን ዓለማችን ቀጭተን በየትም ቦታ ማንም ያላገኘውን ስኬት አግኝተን ይሆናል። ወይም አዝነን ተክዘን ልባችን ቆስሎ ከስረን ሊሆን ይችላል። ወደፊት መጎተታችን፣ የሞተውን ማስነሳት፣ ሐዘናችንን መፈወስ አንችልም። ምንድነው የምናደርገው? ትናንት
አሮጌ ነው፣ አልፏል፣ ሙቷል። ወደ አሮጌው ሕይወታችሁ አትመለሱ ይላል መጽሐፍ ቅዱስ። ወደኋላ እየተመለስን ትካዜያችንን፣ ንዴታችንን፣ ቂማችንን ተበድለናል፣ ተገፍተናል፣ ሙተናል የምንል ከሆነ እየሞትን እየተሰቃየን እያዘን ለዘላለም እንኖራለን። በስጋዊ ሕይወታችንም የስጋዊ ሕመም መናኸሪያ እንሆናለን። አብዛኛዎቹ ስጋዊ ደዌዎች የሚመጡት ከጭንቀት፣ ስላለፈ ነገር ከማሰብ፣ ከመሰልሰል፣ ከቂም፣ ከበቀል፣ መጥፎ ነገር ከማሰብ የሚመጡ ናቸው። ስለዚህ ትናንትን መርሳት አለብን። ደስታም ከሆነ መጎተታችን፣ ሐዘንም ከሆነ መርሳት አለብን። ስለ ትናንት አያሳስበን። ስለ ነገ ማቀድ እንችላለን። ያቀድነው ግን ላይሳካ ይችላል። ነገ በእጃችን አይደለም። ማሰብ እንችላለን። ነገር ግን ያላሰብነው ሊሆን ይችላል። የሰው ልጅ 98 ነው 99% ከምናስበው ውጭ ነው። የምንፈራው የምንጨነቀው ዝም ብለን ለነገ የምንሰለሰለው የምናዝነው የምንፈራው ያ ነገር ላይሆን ይችላል። ስለዚህ ነገ የኛ አይደለም። የሰምሰ ትሄሊ ለርእሳ ነገ ስለ ራሷ ታስባለች። ስንደርስባት እናስባለን። የኛ ቀን የትኛው ነው? የኛ ቀን ከሶስቱ ዛሬ በዚህ ሰዓት በሕይወታችን በስጋዊውም በመንፈሳዊውም ሕይወት ማድረግ የምንፈልገውን ሁሉ የማድረግ ሙሉ መብት አለን፣ ሙሉ ኃይል አለን፣ ሙሉ ቁጥጥር አለን። ዛሬ ለማስተማር ነው የመጣሁት። ማስተማር ችያለሁ፣ መናገር ችያለሁ። ከዚህ ወጥቼም ብዙ ነገር መስራት እችላለሁ። አዎ በቅጽበት ሕይወት ሊለወጥ ቢችልም እኛ ግን እየሮጥ ሕይወታችን ከዚች ምድር እስከምንሰናበት ድረስ የመስራቱ እድል ዛሬ ነው። ስለዚህ በሕይወታችን ውስጥ ስንት ቀናት አሉ? 3 ቀናት አሉ። ትናንት፣ ዛሬና ነገ። ትናንትናና ነገ በቁጥጥራችን ስር አይደለም። በቁጥጥራችን ስር ያለው ዛሬ ነው። በመሆኑም ዛሬን በቤተ ክርስቲያን እንኑር። እንደ ክርስቲያን እንኑር። በቤተ ክርስቲያን እንኑር፣ እንደ ክርስቲያን እንኑር። 2 ነገሮችን ባጭሩ ልንገራችሁ። የደከማችሁ ትመስላላችሁ፣ ግን 3 እና 4 ደቂቃዎች ሊጨምርላችሁ። እዚህ ጋር ማስገንዘብ የምፈልገው በቤተ ክርስቲያን መኖር፣ ቃሉን መስማት፣ ይሄ ሁሉ ሊያስመካን ሳይሆን የበለጠ ቃሉን በተግባር እየገለጽን የተሻለ ሰው ለመሆን የምንማርበት ነው። የተሻለ ሰው ለመሆን ጅምር ነው። ስለዚህ አንድ ቤተሰብንና አንድ ታላቅ ሰው፣ ታላቅ የነበረ ነገር ግን ታላቅ ያልሆነ ሰውን 2 ነገሮችን እነግራችኋለሁ። በቤተ ክርስቲያን በእግዚአብሔር ቤት ከእግዚአብሔር ጋር ይኖሩ የነበሩ ናቸው። አንዱ ማን ነው? ይሁዳ ማን ነው የመረጠው? ሰማይንና ምድርን የፈጠረ ልቡናን ማየት የሚችል የዓለም መድኃኔ ዓለም ኢየሱስ ክርስቶስ ራሱ አንተ ና ተከተለኝ ብሎ 3 ዓመት ያስተማረው ሰው፣ ከ3 ዓመት በላይ ፍቅሩን በአካል እየዳሰሰ ሕያውን አምላክ እግዚአብሔር ፈቅዶለት በወቅቱ ተገኝቶ በአካል እየዳሰሰ ፍቅሩን ያየ፣ ተአምራቱን ያየ፣ ሕያው የሆነውን አስደናቂ ፍቅሩን ያየ ነበር። አብሮ በቃ በዚያ ውስጥ የሚኖር ከሐዋርያት ጋር ቅዱስ ተብሎ የመለያ ልብስ ወይም የክህነት ወይም የሰባኪ ወይም የምዕመናን ልብስ ለብሶ ተሸፋፍኖ አብሮ ምዕመን የሚባል ወይም ሐዋርያ የሚባል ነገር ግን ምን ሆኖ ተገኘ? ባዶ። መጨረሻ ምን አደረገ? አምላኩን ሸጠው በ30 ብር። ስለዚህ በቤተ ክርስቲያን እየኖርን ስሙን ተሸክመን የሞተልንን አምላካችንን በሕይወታችን በአካላችን መግለጽ የማንችል ከሆነ እንደ አምላካችን ልጅ ሁነን የእሱ ልጆች ሁነን እንደ ልጅ ማንኖር ከሆነ መሰብሰቡ ትርጉም የለውም። ሌላ ደግሞ ይህንን የዛሬውን በዓል መሰረት በማድረግ የሐዋርያት ጉባኤ የሐዋርያት አንድነት የማረካቸው ባልና ሚስት ነበሩ። እነማን ናቸው እነሱ? የሐዋርያትን እንግዲህ ከመማረካቸው በፊት የሐዋርያትን ጉባኤ ይከታተሉ ነበር።
ሐዋርያት እንዴት እንደሚኖሩ ፍቅራቸውን፣ አንድነታቸውን፣ ጸሎታቸውን ምን አይነት አስደናቂ ሰዎች እንደሆኑ ቀናዎች፣ አፍቃሪዎች፣ እርስ በርሳቸው የሚረዳዱ አንዱ ሌላውን የማያማ እንደሆኑ አዩ። በዚያ ጉባኤ የታቀፈው ማህበረተኛው ሁሉ አስቀናቸው። ስለዚህ ወደዚህ ማህበር እንግባ። ማህበሩ መመዘኛው ምንድነው? ያለውን ንብረት ሁሉ ሽጦ ለማህበሩ መስጠት። ከዚያ በኋላ አንድ ላይ አድርጎ አንድ ላይ መመገብ፣ አንድ ላይ መኖር ነው። ሐናንያና ሰጲራ የተባሉ ባልና ሚስት ይህ ነገር ማረከንና ከዚህ ማህበር እንቀላቀል ብለው አሰቡ። ነገር ግን ልቡናቸው አንድ አልነበር። ቀንነት ከውስጥ የለም። ብልጠት። በነገራችን ላይ ምናልባት በምድራዊ ህይወት ብልጠት ሊረዳን ይችላል። የእግዚአብሔር መንግስት በብልጠት አይገኝም፣ በቅንነት ነው። ምን አደረጉ? እሺ ገንዘባችን ከሐዋርያት ማህበር ጋር አብረን ለመኖር እነሱ ጋር በአንድነት ለመሳተፍ እንፈልጋለን። ነገር ግን ይህ ማህበር ቢፈርስስ? በውስጡ ቅንነት የሌለው ሰው አንድን ነገር መጀመሪያ የሚያስበው ምንድነው? መጥፎ ጎንን ነው። በቃ አንድ ነገር ምንም የሚያገባን ነገር የለም። እኛ ዛሬን ነው ብለን ዛሬ የወሰነውን ነገር ማድረግ አለብን። ነገ የሚሆነው ነገር የኛ አይደለም፣ የእግዚአብሔር ድርሻ ነው። እነሱ ግን ምን እናድርግ? ስለዚህ ግማሹን ሀብታችንን እንሽጥና ወስደን ሁሉም የሸጥነው ይሄ ነው፣ ሁሉም ሀብታችን ይሄ ነው። ምክንያቱም የቀነሰ ሰው አባል መሆን አይችልም፣ ማህበር መግባት አይችልም። ስለዚህ ግማሹን ሀብታችን እናስቀምጥ፣ ይሄ ነው ሀብታችን ብለን እንስጥ፣ ከማህበሩ እንግባ፣ እንቀላቀል። ምናልባት ማህበሩ ቢፈርስ ተመልሰን ያለውን የቀረውን ሀብታችን ይወስዳል። ይሄ እንግዲህ በመንፈስ ቅዱስ ጉባኤ ነው የተደረገው። ጉባኤው የመንፈስ ቅዱስ መሆኑን እንኳ አያውቁም። ልቡናን የሚመረምር የእያንዳንዳችን ልብ እንደተገለጠ መጽሐፍ የሚያምላክ መሆኑን አያውቁም። ሄዱ ወደ ቅዱስ ጴጥሮስ፣ ይሄ ነው እንዴ ሀብታችሁ? አዎ። መንፈስ ቅዱስን ለማታለል እየታሰበ ስለዚህ ሕይወትህ አሁን ታልፋለህ። ከዚያ እሷን ጠራ፣ ሰጲራ፣ ይሄ ነበር ሀብታችሁ ሁሉ? አዎ። እንዴት መንፈስ ቅዱስን ለማታለል ህብረት አደረጋል? ባልና ሚስት አንድ አካል አንድ አምሳል ናቸው። ነገር ግን በዚህ አይነት መልኩ አይደለም። ሚስት ባሏን ጥሩ ስነ ምግባር እንዲኖረው በተግባርም በሐሳብም በቃልም ልታበረታታው፣ ባልም እንደዚያው። አዎ በህይወት ውስጥ ዝም ብለን ያንም እሺ እንድንል አይጠበቅብንም። ሁሉንም እሺ የሚል ሰው ጥሩ ሰው አይደለም። ሁሉንም እሺ የሚል ሰው አባቶቻችን ይላሉ ከእንደዚህ አይነት ሰው ጋር እንዳትወዳጅ። ጓደኛ ማለት የሚወደን የሚያፈቅረን የሚቆረቆርልን ከሆነ አንድ ነገር ጥፋት ነገር ስናስብ ነው ይህ አይሆንም ማለት መቻል አለብን፣ ማስረዳት አለብን። ስለዚህ እነዚህ ሁለት ሰዎች በእግዚአብሔር ቤት እያዳመጡ እየሰሙ እየተማሩ ይመላለሱ ነበር። ከዚያም ወደ ማህበሩ ለመግባት ወስነው ነበር። ልባቸው ግን አልወሰንም። ሌላ ናቸው። ተከናንበው መስለው በቤተ ክርስቲያን ሲኖሩ፣ በእግዚአብሔር ቤት ሲኖሩ ሰዎች ምናልባት ይህች ክርስቲያን ናት፣ ይሄ ክርስቲያን ነው፣ ይሄ ጥሩ አስተማሪ ነው፣ ይሄ እውነተኛ ነው፣ ይሄ ጻድቅ ነው፣ ይሄ ጥሩ ሰው ነው ሊለን ይችላል። የኛ ህይወት ይሄ ሁሉ ለኛ ይረዳል። ሰዎች ስላመሰገኑን፣ ሰዎች ስለተናገሩልን የኛ ኪስ አይሞላ። የሌለንን ዕውቀት ስለሰጡን የኛ አይምሮ አዋቂ አይሆንም። ራሳችን ማንነታችን ማወቅ፣ በማንነታችን መኩራት፣ በቅንነት በታማኝነት መስለን ሳይሆን ሆነን በመገኘት እግዚአብሔርን ማገልገል። ስለዚህ አምላካችን ቸር ነው፣ ይቅር ባይ ነው። እንደ ምሕረቱ እንደ ቸርነቱ ቅዱሳን ሐዋርያት አባቶቻችንን ተከትለን ትእዛዙን አክብረን በኢየሩሳሌም በተመሰለችው በቅድስት ቤተክርስቲያን እየኖርን ከእርሷ ሳንለይ በአንድነት በፍቅር ጸንተን ዘወትር በጸሎት ራሳችንንም አምላካችንንም እያነጋገርን ከአምላካችን ጋር ተሳስረን አንድ ሆነን የማታልፈዋን የዘላለም መንግስት እንድንወርስ ፍቃዱ ይሁንልን። እግዚአብሔር ይስጥልን፣ አብሮ ያሰማን። መምህራችንን መላኩን ቃለ ሕይወት ያሰማልን። እንግዲህ ዕለቱን በማስመልከት መንፈስ ቅዱስ የወረደበትን ታላቁን ቀን በማስመልከት
በሕገ ልቡና በምን መልክ በሕገ ኦሪት በምን መልክ ይታሰብ እንደነበረ ደግሞ በተገለጠ መንገድ ደግሞ በዚህ በሕገ ወንጌል ዘመን በዓለ ሃምሳ እንዴት ይታሰብ እንደነበረ በደንብ አስተምረውናል። እግዚአብሔር ቃለ ሕይወት ያሰማልን። ለመቅደሱ ለወንጌሉ እንደተጉ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ ደግሞ አንተ ታማኝ ባሪያ ወደ ጌታ ደስታ ግባ ከሚላቸው ቅዱሳን ጨምርልን። እግዚአብሔር ይስጥልን። መምህራችን